ጤና ይስጥልን እንደምን አመሻችሁ ክቡራን ተመልካቾች ይህ የሲዳማ ብሮድካስቲንግ ኮርፖሬሽን ነው የሰዓቱን ዜናዎች ይዘን ቀርበናል ከዜናዎቹ ጋር ጽዮን ዮናስ አብሬያችሁ ቆያለሁ በክልሉ ምርትና ምርታማነትን ለመጨመር ግብርናን በቴክኖሎጂ ለመደገፍ በልዩ ትኩረት እየተሰራ እንደሚገኝ ርዕሰ መስተዳድር ደስታ ሌዳሞ ተናገሩ ሁለተኛ ዙር የመኸር ንቅናቄ መድረክ ርዕሰ መስተዳድሩ በተገኙበት ተካሂዷል ሰላማዊት ቲቦ ተጨማሪውን ይዘዋለች በመድረኩ ላይ ተገኝተው ንግግር ያደረጉት የክልሉ ርዕሰ መስተዳድር አቶ ደስታ ሌዳሞ የዜጎችን የምግብ ዋስትና ለማስጠበቅ ምርትና ምርታማነትን የሚጨምር ስራ በልዩ ትኩረት እየተሰራ ነው ብለዋል። የክልሉ ነዋሪዎች ምግብ ዋስትና በማረጋገጥ ትርፍ አምርቶ ገበያንም በማረጋጋት ኑሮ ውድነትን ለመዋጋት አንድም ሊለማ የሚችል መሬት ጾም እንዳያድር በማድረግ እየሰራ ይገኛል። ምርትና ምርታማነት ጭማሪ ለማምጣት ከፈለግን ምርት ሊያሳድጉ የሚችሉ ግብዓቶችና ቴክኖሎጂዎች ላይ በአግባቡ በሚገባ ገብቶን መተግበር ይኖርብናል። የበልግ ስራዎች በትኩረትና በመመካከር በተሰራው ስራ የተሻለ አፈጻጸም ተገኝቶ አሁን ላይ ምርት መሰብሰብ መጀመሩን ገልጸው በበልግ የታየውን ጠንካራ ስራ በመኸርም በመድገም የበለጠ ስራ እንደሚጠበቅ አንስተዋል። ክልላችን ከአየር ንብረቱ አንፃር በልግ አምራች ስትሆን ባለፈው በበልግ ወቅት በሁሉም አየር ንብረቶች አካባቢ ወደ ምርት ገብተናል። ይሄ ምርት የ3 እና 4 ወር ጊዜ የሚፈጀው ስለሆነ በአብዛኛው በአሁኑ ጊዜ እየተሰበሰበ ይገኛል። ቀጥሎ ያሉትን በቆሎ የመሳሰሉት ምናልባት በሁለት ወር ውስጥ ምርት የሚሰጡ ይሆናሉ። በዚህ ማዕቀፍ የመሬት ጥበትም ያለው አካባቢ እንደዚሁም አምርቶ ለመለወጥና ለማልማት ለማደግም ቁርጠኛ የሆነ ህዝብ ያለን በመሆኑ በአመት 2-3 በማምረት የህዝባችንን ኑሮ ለመቀየር ተግባብተን ወደ ስራ ከገባን ቆይተናል። በዚህ ማዕቀፍ ዘንድሮም የበልጉን ምርት እየተንከባከብን ቀደም ብሎ ምርት በተነሳባቸው ቦታዎች ላይ እንደዚሁም ቀጥሎ በሚነሳባቸው ቦታዎች ላይ ሁለተኛ ዙር የመኸር ስራ ለመስራት ተዘጋጅተናል። በዚህኛው የመኸር ስራ ወቅትም የቤተሰብ ልማትን በማሳለጥ የምግብ ዋስትናን ከማስጠበቅ አልፎ ገበያ ለማቅረብ በቅንጅት መስራት ይገባል ነው ያሉት። እያንዳንዱ ቤተሰብ ትኩረት አግኝተው ባሉ አማራጮች የቤተሰብን ገቢ በሚያሳድግ መልኩ ስራዎችን መስራት እንዳለብን አቅደን እየሰራን ነው የምንገኘው። ስለዚህ አሁን የምንሰራው የመኸር ልማትም ቢሆን እያንዳንዱን ቤተሰብ የሚደርስ የቤተሰብ ምግብ ዋስትና የሚያረጋግጥ ከተቻለ ትርፍ አምርቶ ገቢውን ከፍ የሚያደርግበት ሊሆን ይገባዋል። ባለፈው አመት የሰራነው ስራ ውጤታማ ነበር ብሎ በጥቅሉ መውሰድ ይቻላል። ለተግባሩ ውጤታማነት በየዘርፉ ያለው አመራር በቁርጠኝነት ለተሻለ ውጤት መትጋት ይኖርበታል ሲሉም አሳስበዋል። ከፊት ለፊት ሆናችሁ ከዚህ የሚወርደውን እቅድ በዝርዝር ተረድታችሁ ለህዝብና ለሙያተኞች አስረድታችሁ ህዝባችሁን በማስተባበር የህዝብ አቅም አባስታችሁ የያዝነውን እቅድ በከፍተኛ ደረጃ መፈጸም እንደሚገባችሁ በደንብ ሊያሳስባችሁ ፈልጋለሁ። በሁለተኛው ዙር የመኸር ተግባር ከ160 ሺህ ሄክታር በላይ መሬት ለማልማትና ከ16 ሚሊዮን ኩንታል በላይ ምርት ለመሰብሰብ መታቀዱን የተናገሩት ደግሞ የክልሉ ግብርና ቢሮ ኃላፊ አቶ መምሩ ሞኬ ናቸው። በንቅናቄ መድረኩ በየደረጃው ያሉ የስራ አመራሮች የተገኙ ሲሆን በባለፈው የመኸር ስራ የነበረው አፈጻጸምና የሁለተኛ ዙር የመኸር እቅድ ሪፖርት ቀርቦ ውይይት ተደርጎበት ቀጣይ አቅጣጫም ተቀምጧል። በአመት ውስጥ የመስኖ ልማት ስራችንን የተቀናጀ ተፋሰስ ልማት ስራችንን የበልግ ልማት ስራችንን አሳክተናል። ከዚህ አንፃር የተሻለ ውጤት ተመዝግቧል። በአመቱ የበልግን ብቻ ብንወስድ ከ159 ሺህ ሄክታር በላይ መሬት በዘር ተሸፍኖ ከበቆሎ በስተቀር ሌሎቹ የመሰብሰብ ስራ ተሰርቷል። ስለዚህ በቀጣይ የእንክብካቤ ስራንም በመጨመር የመኸር አካል በማድረግ ይሄም ቀጣይነት እንዲኖረው የማድረግ ስራ ነው የምንሰራው። አሁን ያለንበት ወቅት የመኸር ስራ የሚጀመርበት ነው። ከዚህ አንፃር በክልላችን ከ169 ሺህ ሄክታር በላይ በሁሉም ሰብሎች የዋና ዋና ሰብሎችን ጨምሮ የሆርቲካልቸር ሰብሎች እንዲሁም ደግሞ የስራ ስር ሰብሎችን ጨምሮ ወደ 16.2 ሚሊዮን ኩንታል ለመሰብሰብ ነው ያቀድነው። ይሄ
የሚተገበረው በዋናነት በአርሶ አደር ነው። አመራሩ የመምራት ሚና ይወጣል፣ የማስተባበር ሚና ይወጣል። ስለዚህ በክልል ከ609 ሺህ ህብረተሰብ በላይ በዚህ ይሳተፋል። ስለዚህ ይሄን ማቀናጀት፣ ይሄን ማስተባበር፣ ይሄን ማነቃነቅ የግድ ስለሚያስፈልግ ከአመራር ጋር መግባባት ስለሚያስፈልግ ነው ዛሬ እየተወያየን ያለ ነው። በሰባተኛው ጠቅላላ ምርጫ የትኛውን ፓርቲ ቢያሸንፍ ተምሳሌት የሆነች ሀገር ለመገንባት ሁሉም መግባባትን መፍጠር እንዳለበት የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ አስገነዘቡ። የክልሉ ብልጽግና ፓርቲ ከፍተኛና መካከለኛ አመራሮች ከድል ማግስት ጠንካራ መንግስት በሚል መሪ ቃል በእስካሁኑ የምርጫ ስራዎች አፈጻጸምና ድህረ ምርጫ ስራዎችና ቀጣይ አቅጣጫዎች ዙሪያ ውይይትን አድርገዋል። ይፍራ አበበ ዝርዝር አለው። በሰባተኛው ሀገራዊ ምርጫ ኢትዮጵያ ስላሸነፈች ከቅድመ ምርጫ እስከ ድህረ ምርጫ ድረስ የተሰራው ስራ ለስኬቱ ምክንያት መሆኑን የሲዳማ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ ለመገናኛ ብዙሃን በሰጡት መግለጫ አስታውቀዋል። የውይይቱም ዓላማ በምርጫው የትኛውን ፓርቲ ያሸንፍ ከቅድመ ምርጫ ጀምሮ በሂደቱ ላይ የታዩ ጠንካራና ደካማ አፈጻጸም በመገምገም እንዲሁም ደግሞ የብልጽግና ፓርቲ ካሸነፈ የመረጠውን ህዝብ የበለጠ ለማገልገልና ለዚሁም መግባባትን ለመፍጠር መሆኑን ገልጸዋል። ኢትዮጵያ ያሸነፈችው ምርጫን ብቻ ሳይሆን ዲሞክራሲንም ጭምር ነው ያሉት አቶ አብርሃም ልማትንም በማሳካት ተምሳሌት የሆነች ሀገር ለመፍጠር ማሸነፏንና በቀጣይ ለሚሰሩ የልማትና የመልካም አስተዳደር ስራዎችን ከስካሁኑ የበለጠ ውጤታማ ለማድረግ ከአመራሩ ጋር መግባባት መፍጠር እንደሚገባም አስገንዝበዋል። የግምገማ ዋናው ዓላማ ያሸነፈው የትኛውን ፓርቲ ያሸነፈው ፓርቲ ይመራል። ምርጫ ቦርድ ኦፊሻሊ አሸናፊውን የሚገልጽበት ጊዜ ይኖረዋል። እኛ ግን እንዴት ምን እንስራ፣ እንዴት አታለፍን፣ ያለፈውን ስራ የምርጫ ስራን እንዴት ፈጸምን፣ ምን ሰራን፣ ምን ጉድለት አለ፣ ምን ጥንካሬ አለው የሚለውን በአንድ በኩል ለመገምገም ግምገማ ብቻ ሳይሆን በቀጣይነት እኛ ብንመረጥ እናሳካለን ብለን ማንፈስቷችን ላይ ያስቀመጥነው ነገር አለ። ህዝቡ ከመረጠን የመረጠንን ህዝብ ከዚህ በላይ ሰርተን ለፍተን ውጤት አምጥተን አንደኛ ኢትዮጵያ እንዳሸነፈች ማንንም ያሸነፈ ኢትዮጵያ እንዳሸነፈች ለመግባባት ነው። ሂደቱን ገምግመን ኢትዮጵያ እንዳሸነፈች ለመግባባት አንደኛ። ሁለተኛ ኢትዮጵያ ካሸነፈች ግን ኢትዮጵያ ያሸነፈችው ምርጫን ብቻ ሳይሆን ዲሞክራሲውን ለማሸነፍ ኢትዮጵያ ልማትን ለማሳካት የመልካም አስተዳደር ችግሮችን ለመፍታት የመልካም አስተዳደር ችግሮችን ፈታ ልማትን አሳክታ ተምሳሌት ሀገር ለመሆን ነው። ለኢትዮጵያ ከፍታ የሲዳማ ክልል አመራር ምን አሳክቷል፣ በቀጣይስ ምን እንደሚጠበቅበት በውይይቱ ላይ ይመከራል ያሉት የክልሉ ፓርቲ ቅርንጫፍ ጽህፈት ቤት ኃላፊው የብልጽግና ፓርቲ አሸንፎ መንግስት ከመሰረተ ቅድሚያ ትኩረት ተሰጥቶ የሚከናወኑ ዋና ዋና ተግባራት መኖራቸውን አስረድተዋል። ለኢትዮጵያ ከፍታ መሳካት ሲዳማ ክልል ምን ያሳካ፣ ከአመራሩ ምን ይጠበቅ፣ ምን ይስራ፣ አመራሩ ምንን ያሳካ በሚሉ ጉዳዮች ላይ ለመምከር ነው። የልማት ስራዎችን የመልካም አስተዳደር ስራዎችን ከዚህ በበለጠ አሁን እየፈጸምናቸው ያሉ የልማት ኢኒሼቲቮች አሉ፣ የመልካም አስተዳደር ጉዳዮች አሉ፣ የስራ እድል ፈጠራ ብለን የምንለው ወጣቶችን ለመጥቀም የምንሰራቸው ስራዎች አሉ። የኑሮ ውድነትን ለመቀነስ እየሰራ ነው ያለ ልማትን ማፋጠን፣ እንደዚሁም የመልካም አስተዳደር ችግርን ፈተን የኑሮ ውድነትን ቀንሰን የተሻለ ሀገር መገንባት ያስፈልጋል። በእነዚህ ጉዳዮች ላይ ከአመራሩ ጋር ለመግባባት የተጠራ ስብሰባ ነው። ኢትዮጵያ አሸንፋለች፣ ኢትዮጵያ መርጣለች፣ ኢትዮጵያ ዲሞክራሲን መረጠችው፣ ኢትዮጵያ አሸንፋለች። ስለዚህ ያሸነፈችው ኢትዮጵያ በሁሉ ነገር ምሳሌ እንድትሆን ህዝቡ የራሱን ሚና እንዲወጣ የራሱን ሚና ሳንሶ እንዳይመለከት የብልጽግና ፓርቲ ያሸንፍም አሸንፍም ፓርቲው ለህዝቡ፣ ለተፎካካሪ ፓርቲዎች፣ ለሚዲያ ተቋማትና ለጸጥታ አካላት ምስጋና እንዳለው በመግለጽ ምክንያቱ ደግሞ ለአፍሪካ ምሳሌ ሊሆን የሚችል ምርጫ እነዚህ አካላት ምርጫው ሰላማዊና ዲሞክራሲያዊ ሆኖ እንዲጠናቀቅ ባበረከቱት የተቀናጀ አስተዋጽኦ ነው ብለዋል። ብልጽግና ቢያሸንፍ ባያሸንፍ ምስጋና አለው ለህዝቡም፣ ለተፎካካሪ ፓርቲም፣ ለሚዲያ ተቋማትም፣ ለጸጥታ አካላት በአጠቃላይ ለኢትዮጵያውያኖች ምስጋና አለው። ለምንድነው ምስጋና ያለው? ኢትዮጵያ እንድታሸንፍ አርጓል። እነዚህ አካላት በሙሉ ተዋናዮች ተሳትፎ ነው ኢትዮጵያ እንድታሸንፍ ያደረጉት። ስለዚህ
ሰላም ተጠብቆ ዲሞክራሲ ተጠብቆ ሁሉም ተዋናያን ተሳትፎ በሰላማዊ መንገድ መካሄዱና ለአፍሪካ ምሳሌ የሆነ ምርጫ ነው ብሎ ተዋናያን ከውጭ ሀገር የመጡት የታዘቡት የሀገር ውስጥ ታዛቢዎችን በሙሉ ይሄንን ነው ያሉት። ይሄ የሆነው ኢትዮጵያውያኖች የሰሩት ስራ ነው። ህዝቡ የሰራው ስራ ነው። ቅድም የገለጽኩት በህዝቡ ውስጥ የተለያዩ አካላት የሰሩት ስራ ነው። ስለዚህ ምስጋና ይገባቸዋል። የኢትዮጵያን የጤና ዘርፍ ሉዓላዊነት በማረጋገጥ በላቀ ብቃት መምራት የሚያስችል ውጤታማ የተግባቦት ስራዎች መጠናከር እንደሚገባቸው ከፍተኛ የመንግስት የስራ ኃላፊዎች ገለጹ። የጤና ሚኒስቴር ከኢትዮጵያ ፕሬስ ድርጅት ጋር በመተባበር ያዘጋጀው ውጤታማ ተግባቦት ለጠንካራ የጤና ስርዓት ግንባታ በሚል መሪ ሀሳብ የስልጠና መድረክ እየተካሄደ ይገኛል። ሙሉ ቀጠራ በዝርዝር ተመልክተዋለች። ለጤና ሚኒስቴርና ተጠሪ ተቋማት አመራሮችና የኮሙኒኬሽን ሙያተኞች በአፍሪካ አመራር ልህቀት አካዳሚ የሚሰጠው ስልጠና ከዛሬ ሰኔ 5 እስከ 7 ቀን 2018 ዓ.ም ድረስ እንደሚቆይ ተገልጿል። መድረኩ የጤና ሚኒስትር ዶክተር መቅደስ ዳባ፣ የመንግስት ኮሙኒኬሽን አገልግሎት ሚኒስትር እናት አለም መለሰ፣ በብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር ቢቂላ ሁሪሳ፣ ሚኒስትር ዴታዎች፣ በጤና ሚኒስቴር ስር ያሉ ተቋማት አመራሮችና የህዝብ ግንኙነት ኃላፊዎች ተሳትፈዋል። የጤና ሚኒስትር ዶክተር መቅደስ ዳባ በዚህ ወቅት እንደገለጹት ስኬታማ ተግባቦት የውጤታማ መሪ መለያ መሆኑን ተናግረዋል። አሁን ላይ የጂኦፖለቲካና የጤና ስነ ምህዳር እየተለወጠ መምጣቱን ያገናዘበ ተግባቦት ማጠናከር አስፈላጊ መሆኑን አመላክተው በተለይም የጤና ዘርፍ ሉዓላዊነትን ማረጋገጥ እንደሚገባ ተናግረዋል። የመንግስት ኮሙኒኬሽን አገልግሎት ሚኒስትር እናት አለም መለሰ በበኩላቸው በኢትዮጵያ የጤናው ዘርፍ ባለሙያዎች ተግባቦት ለህብረተሰቡ ደህንነት ወሳኝ መሆኑን ገልጸዋል። የጤና ባለሙያ በእያንዳንዱ ዜጋና ትውልድ ህይወት ላይ የራሱ አስተዋጽኦ ያለውና አሻራ ያሳረፈ መሆኑን ጠቁመው ባለሙያዎች በህብረተሰቡ ውስጥ ያላቸውን ሚና በመረዳት የተግባቦት ስራዎችን በአግባቡ መምራት ላይ በትኩረት ሊሰሩ ይገባል ብለዋል። በኢትዮጵያ የተደረጉ ፖለቲካና ኢኮኖሚያዊ ለውጦች ዓለም አቀፍ ትኩረትን በመሆኑን ጠቅሰው ጤናው የተጠበቀ ምርታማና ውጤታማ ዜጋ ለመፍጠር የጤናው ዘርፍ ከተግባቦት ጋር የተሰናሰለ እንደሆነም ገልጸዋል። ስለሆነም የዘርፉ ባለሙያዎች ያላቸውን ድርሻ በመገንዘብ በትኩረት ሊሰሩ እንደሚገባም አስገንዝበዋል። የኢትዮጵያ ፕሬስ ድርጅት ዋና ስራ አስፈጻሚ መስፍን ተፈራ በበኩላቸው የኢትዮጵያ ፕሬስ ድርጅት ባለፉት ዓመታት በትርክት ለመገንባትና ህብረተሰቡን ለማስተማር የሚያስችሉ ተግባራት ሲከናወኑ ቆይተዋል ብለዋል። ተቋሙ ከህትመት ባሻገር ሁነቶችን የማዘጋጀትና ስልጠና የመስጠት ስራዎችን በመስራት የኮሙኒኬሽን አቅም የመፍጠርና ትርክት ግንባታን አጠናክሮ መቀጠሉን ተናግረዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ኢትዮጵያ ድንበሮቿን ከጥበቃና ከማካለል ባለፈ የልማት የጋራ ብልጽግናና የሰላም መገኛ ኮሪደር ለማድረግ የሚያስችላትን የፖሊሲ ለውጥ ማድረጓን የውጭ ጉዳይ ኢንስቲትዩት አስታወቀ። የኢትዮጵያን የድንበር አስተዳደር ማጠናከር በሚል በተካሄደው ጥናት ላይ ተመስርቶ የተዘጋጀ ሀገራዊ ኮንፈረንስ በአዲስ አበባ ስካይላይት ሆቴል በመካሄድ ላይ ይገኛል። ማራማይት ብጻተ ዝርዝር አላት። የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በድሩ በኮንፈረንሱ መክፈቻ ኢትዮጵያ ለዓመታት ስትከተለው የነበረውንና ድንበሮችን እንደ ጸጥታ ስጋት ብቻ የመመልከት አካሄድ በመቀየር አዲስ አህጉራዊታን ያካተተ ፍኖተ ካርታ ማጽደቋን ገልጸዋል። ይህ አዲሱ አቅጣጫ ለጎረቤት ሀገራት ቅድሚያ በመስጠት ለድንበር አካባቢዎች ልማት ልዩ ትኩረት የሰጠ መሆኑንም አክለዋል። እንደ ዋና ዳይሬክተሩ ገለጻ ከዚህ ቀደም የድንበር አካባቢዎች ለመደበኛ ሰዎችና የሸቀጦች እንቅስቃሴ እጅግ ጥብቅ፣ ለህገ ወጥ ኮንትሮባንድና ለጦር መሳሪያ ዝውውር ግን ክፍት ሆነው ቆይተዋል። አዲሱ ፍኖተ ካርታ ይህንን የተዛባ አሰራር በመቀየር እንደ ፖሊስ፣ ጉምሩክ፣ ኢሚግሬሽንና የክልል መስተዳድሮች ያሉ ተቋማት በቅንጅት እንዲሰሩ የሚያስገድድ ነው። ይህ የፖሊሲ ለውጥ የኢትዮጵያ ደህንነትና ብልጽግና ከጎረቤቶቿ መረጋጋት ጋር የተቆራኘ ነው ከሚል ጽኑ እምነት የመነጨ ሲሆን ዋነኛ ግቡም ህጋዊው የንግድ መስመር ህገወጡን የኮንትሮባንድ መስመር አሸንፎ እንዲወጣ ማድረግ ነው። የዚህ አዲስ ስትራቴጂ ሌላኛው ስኬት በድንበር አካባቢ የሚኖሩ ማህበረሰቦችን በተለይም በድንበር ተሻጋሪ ንግድ ላይ የተሰማሩ ሴቶችና ወጣቶችን ተጠቃሚ የሚያደርግ አሰራር መዘርጋቱ ነው። ይህ የኢትዮጵያ የፖሊሲ ሽግግር ከአፍሪካ ህብረት የድንበር ፕሮግራምና ከኒያሚ ኮንቬንሽን መርሆች ጋር ሙሉ በሙሉ የሚጣጣም ነው። ይህም ድንበሮችን ከሉዓላዊነት ምልክት ባለፈ በጋራ የሚተዳደሩ የልማት ቀጠናዎች የማድረግ አህጉራዊ እንቅስቃሴ አካል መሆኑ
ተገልጿል። ከጀርመን ዓለም አቀፍ የልማት ተራድኦ ድርጅትና ከሌሎች አጋሮች ጋር በመተባበር የተዘጋጀው ይህ ፍኖተ ካርታ ኢትዮጵያን ከጎረቤቶቿ ጋር በምስራቅ አፍሪካ በይነ መንግስታት ባለስልጣን ወይም ኢጋድና በአፍሪካ ህብረት በኩል ይበልጥ በማስተሳሰር እያንዳንዱን የድንበር መስመር የሰላምና የጋራ ብልጽግና ኮሪደር ያደርጋል ተብሎ ይጠበቃል። ዘገባው የኢትዮጵያ ብሮድካስቲንግ ኮርፖሬሽን ነው። የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት ለተከታታይ 3 ቀናት የሚቆይ የመጀመሪያውን ዓለም አቀፍ የምርምር ጉባኤና የቴክኖሎጂ ውድድር ማካሄድ ጀመረ። መንግስት ለሀገሪቱ ሁለንተናዊ እድገት አቅም የሚፈጥሩ የቴክኒክና ሙያ ስልጠና ስርዓትና ምቹ ምህዳር መገንባቱን የስራና ክህሎት ሚኒስትር ዴኤታ ዶክተር ተሻለ በሬቻ ገልጸዋል። ዘዳግም መኮንን በመድረኩ ላይ የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከዲር ከተለያዩ ዓለም አቀፍ ሀገራት የመጡ ተመራማሪዎች፣ የቴክኖሎጂ ተወዳዳሪዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። በመክፈቻው የስራና ክህሎት ሚኒስትር ዴኤታ ዶክተር ተሻለ በሬቻ መንግስት ጠንካራ የቴክኒክና ሙያ ስልጠና ስርዓትን በመገንባት ለሀገሪቱ ሁለንተናዊ እድገት አቅም የሚፈጥሩ ሙያተኞችና ቴክኖሎጂዎች ውጤታማ የሚሆኑበትን ምቹ ምህዳር ፈጥሯል ብለዋል። ከሀገራዊ የልማት እድገት ጋር የተናበበ የቴክኒክና ሙያ ስልጠና እንዲጎለብት መንግስት የዘርፉን እድገት የሚያረጋግጡ ፖሊሲዎችና አሰራሮች ተግባራዊ ማድረጉን ጠቁመዋል። በዘርፉ ብቁ ሙያተኛን በማፍራትና ቴክኖሎጂዎችን በማፍለቅ ለኢንዱስትሪያላይዜሽን እድገት ምላሽ የሚሰጥ አካታችና ጥራት ያለው የቴክኒክና ሙያ ስርዓት መገንባት የሚያስችል ምህዳር እየተፈጠረ መሆኑን ገልጸዋል። በተለይም ብቁ ቴክኖሎጂ የሚያፈልቁና በዓለም አቀፍ ደረጃ ተወዳዳሪ መሆን የሚችሉ ሰልጣኞችን በማፍራት በኩል አበረታች ለውጥ መመዝገቡን አክለዋል። ለእነዚህ ስኬቶች ዋና ምክንያት ከሆኑት መካከል ገበያ መር ስልጠና፣ የኢንዱስትሪ ተሳትፎ፣ አካታችነት፣ ዲጂታላይዜሽን እንዲሁም የፈጠራ እና የኢንተርፕሪነርሺፕ ስነ ምህዳር ማጎልበት በመቻሉ መሆኑን አስረድተዋል። በቀጣይም የኢንዱስትሪያላይዜሽን እድገትን ለማፋጠንና ቀጣይነት ያለው የኢኮኖሚ እድገት በማስመዝገብ ጠንካራ የቴክኒክና ሙያ ስርዓትን ማጠናከርና ከዓለም አቀፍ ሀገራት ጋር በጋራ መስራት እጅግ አስፈላጊ መሆኑን ጠቅሰዋል። ለዚህ ደግሞ የቴክኖሎጂ ምርምር ስራዎች ወሳኝ መሆናቸውን ዛሬ የተጀመረው ዓለም አቀፍ ጉባኤና የቴክኖሎጂ ውድድር የእውቀትና የቴክኖሎጂ ሽግግር እንዲጎለብት ትልቅ አቅም እንደሚፈጥር ገልጸዋል። የኢፌድሪ ቴክኒክና ሙያ ስልጠና ኢንስቲትዩት ዋና ዳይሬክተር ዶክተር ብሩክ ከዲር በበኩላቸው በተዘጋጀው የ3 ቀናት ጉባኤ ዘርፉ ላይ ያተኮሩ የምርምር ጽሑፎች እንደሚቀርቡና የተመረጡ የቴክኖሎጂ ስራዎች ለውድድር እንደሚበቁ አብራርተዋል። በዚህ ታላቅ እውነት ላይ ከ16 በላይ ሀገራት የተውጣጡ ተመራማሪዎችና ባለድርሻ አካላት እየተሳተፉ መሆናቸውን አስታውቀዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። ሀገር በቀል የኢኮኖሚ ማሻሻያው የዲያስፖራውን የኢንቨስትመንትና የንግድ ተሳትፎ ለማሳደግ ምቹ ሁኔታ መፍጠሩን የኢትዮጵያ ዲያስፖራ አገልግሎት ገለጸ። ሀገራዊ ለውጡን ተከትሎ በኢኮኖሚና በፋይናንስ ዘርፍ፣ በውጭ ምንዛሪ አስተዳደር፣ በኢንቨስትመንት ተቋማዊና የህግጋትና የፖሊሲ ማሻሻያዎችም ተደርገዋል። ክብረ በዓል መላኩ የኢትዮጵያ ዲያስፖራ አገልግሎት ዋና ዳይሬክተር አምባሳደር ፍጹም አረጋ ሀገራዊ ለውጡን ተከትሎ በኢኮኖሚና በፋይናንስ ዘርፍ፣ በውጭ ምንዛሪ አስተዳደር፣ በኢንቨስትመንትና ተቋማዊና የህግጋት የፖሊሲ ማሻሻያዎች ተደርገዋል ብለዋል። አምባሳደሩ የሀገር በቀል የማክሮ ኢኮኖሚ ማሻሻያው በኢትዮጵያ ዲያስፖራው በኢንቨስትመንት ላይ የሚያደርገውን ተሳትፎ ለማሳደግ ምቹ ሁኔታ ፈጥሯልም ብለዋል። ዲያስፖራው በኢንቨስትመንት በሬሚታንስና በማህበራዊ ድጋፎች ንቁ ተሳትፎ እያደረገ መሆኑንም ጨምረው ተናግረዋል። የሰነደ መዋለ ንዋዮች ገበያ ተግባራዊ መደረጉ ዲያስፖራው በኢንቨስትመንት ላይ በበለጠ እንዲሳተፍ ምቹ ሁኔታ መፍጠሩን ጠቅሰው በፍራንኮ ቫሉታ መመሪያ ያለ ውጭ ምንዛሬ ፈቃድ ለሀገር የሚጠቅሙ ምርቶችንም እንዲያስገባ መፈቀዱ የዲያስፖራው የንግድ ተሳትፎ ያሳድጋል ነው ያሉት። የውጭ ምንዛሬ አስተዳደር ላይ የተደረገው ማሻሻያ በህጋዊ መንገድ ወደ ኢትዮጵያ የሚላከው ገንዘብ በከፍተኛ መጠን እንዲጨምር ማድረጉንም ገልጸዋል። በዚህ ዓመት ዲያስፖራዎች በኢትዮጵያ ባንኮች 20 ሺህ በላይ አዲስ አካውንቶች መከፈታቸውን ነው አምባሳደሩ የጠቆሙት። ታላቁ የኢትዮጵያ ህዳሴ ግድብና ሌሎች ግዙፍ መሰረተ ልማቶች አገልግሎት መጀመራቸው ምቹ ምህዳር በመፍጠር የዲያስፖራውን የኢንቨስትመንት ተሳትፎ እንደሚያሳድጉም ጠቅሰዋል። የኮሪደርና የወንዝ ዳርቻ ልማት እንዲሁም የቱሪዝም መዳረሻዎች መስፋፋት ዲያስፖራው ሀገሩን መጥቶ እንዲጎበኝና አማራጭ የኢንቨስትመንት መስኮችን እንዲያጤን በርከፋች መሆናቸውንም ገልጸዋል። ከፍተኛ ቁጥር ያላቸው ዲያስፖራዎች ለጉብኝትና ለእረፍት ወደ ኢትዮጵያ እየመጡ ነው ያሉት ዋና ዳይሬክተሩ ይህም በሀገር ልማትና ኢንቨስትመንት ላይ ያላቸውን ተነሳሽነት ያሳድጋል ብለዋል። ዘገባው የኢትዮጵያ ዜና አገልግሎት ነው። በሲዳማ ክልል በበጀት ዓመቱ 11 ወራት 18
7 ቢሊዮን ብር ገቢ መሰብሰቡን የክልሉ ገቢዎች ባለስልጣን አስታወቀ። የሲዳማ ክልል ገቢዎች ባለስልጣን ምክትል ኃላፊና የደንበኞች አገልግሎት የታክስ አሰባሰብ ዘርፍ ኃላፊ ወይዘሮ ሙላት ዮሴፍ ስለ ክልሉ ገቢ አሰባሰብ ስርዓት ተናግረዋል። ዘገባው የኢዚያ ነው። ሚካኤል ጋሞ ዝርዝር አለው። የሲዳማ ክልል ገቢዎች ባለስልጣን ምክትል ኃላፊና የደንበኞች አገልግሎት የታክስ አሰባሰብ ዘርፍ ኃላፊ ወይዘሮ ሙላት ዮሴፍ ለኢዚያ እንደገለጹት ገንዘቡ የተሰበሰበው ከደንበኛ ከማዘጋጃ ቤታዊ አገልግሎትና መደበኛ ካልሆኑ ገቢዎች ነው። ክልሉ በርካታ የገቢ አቅም እንዳሉ የተናገሩት ኃላፊዋ ይህን በአግባቡ ለመጠቀም ከሐዋሳ ዩኒቨርሲቲ ጋር በመተባበር የገቢ አቅምን የመለየት ስራ እየተሰራ መሆኑንም ተናግረዋል። ጥናቱን መሰረት በማድረግ በቀጣይ የክልሉን ገቢ ለማሳደግና የልማት ወጪን በራስ አቅም ለመሸፈን እንደሚሰራ ገልጸው በአሁኑ ወቅትም 58 በመቶ የሚሆነውን የክልሉ የልማት ስራ በራስ አቅም ለመሸፈን ተችሏል ብለዋል። ይህን በማጠናከር በ2022 ዓ.ም የክልሉን የልማት ስራ ወጪ ሙሉ ለሙሉ በራስ አቅም ለመሸፈን የገቢ አቅምን ለማሳደግ በትኩረት እየተሰራ መሆኑንም ተናግረዋል። የክልሉን የገቢ አቅም ለማጥናት ከሐዋሳ ዩኒቨርሲቲ ጋር አብረን እየሰራን ነው። 2 ጊዜ ድራፍቶችን መገምገም ችለናል። ከዚህ አመት አፈጻጸም መነሻነት ደግሞ እንዲስተካከሉ አንዳንድ አስተያየቶችን ሰጥተን የማስተካከል ስራዎች እየተሰሩ ስለሆነ ምን ያህል ነው በሲዳማ ውስጥ ያለው አቅም ምንድነው፣ ከየትኛው ዘርፍ ማይኒንግ ነው፣ ማኑፋክቸሪንግ ነው፣ ግብርናው ነው፣ የትኛው ነው የሚለውን ጭምር ሰርቪስ ሴክተር ነው የሚለውን ጭምር ትክክለኛ በሆነ ጥናትን መሰረት ባደረገ መንገድ የክልሉ የገቢ አቅም እየተጠና ነው ያለው። እንደ ወይዘሮ ሙላት ገለጻ ከሆነ በክልሉ የገቢ አሰባሰብ ስርዓቱን ዘመናዊና ቀልጣፋ ለማድረግ በቴክኖሎጂ የታገዘ ስራ እየተሰራ መሆኑንም ገልጸዋል። አምና በ13 መዋቅሮች በቴሌብር ታግዞ ይከናወን የነበረው የደረጃ አምርሃ ግብር ከፋዮች ግብር አሰባሰብ ዘንድሮ ወደ 31 መዋቅሮች ከፍ ማለቱንም ተናግረዋል። ከ800 በላይ የተጨማሪ እሴት ታክስ ከፋዮችም ወደ ኤሌክትሮኒክስ ክፍያ ስርዓት እንዲገቡ መደረጉንም ጠቁመዋል። አገልግሎት አሰጣጣችን ዘመናዊና ቀልጣፋ እንዲሆን ያም ግብር ከፋዮች በቴክኖሎጂ የተመሰረተ የግብር አከፋፈል ስርዓት ውስጥ እንዲጠቀሙና በዚህ ማዕቀፍ ውስጥ እንዲካተቱ የማድረግ ሰፊ ስራዎች ተሰርቷል። እንደ ክልል የደረጃ ሀመርሃ ግብር ከፋዮችን አምና ባለፈው አመት 13 መዋቅሮች ላይ ብቻ ነበር በቴሌ ብር የማስከፈል ስራዎችን ገንዘብ ከእጅ ንክኪ ነጻ በሆነ አግባብ እንዲከፈል የማድረግ ስራ 13 መዋቅር ላይ ብቻ ነበር የተሰራው። ነገር ግን በዚህ አመት በ31 መዋቅሮች ላይ በቴሌ ብር ገቢን የመሰብሰብ ስራዎች በስፋት ተሰርቷል። በዚህም ዘንድሮ የተሰበሰበው ገቢ ካለፈው አመት ተመሳሳይ ወቅት ጋር ሲነጻጸር የ6.3 ቢሊዮን ብር ብልጫ እንዳለውም ኃላፊዋ ተናግረዋል። በሐዋሳ ከተማ በግንባታ ዘርፍ የተሰማሩት ግብር ከፋይ አቶ ማርቆስ ተሽቴ በበኩላቸው ቀደም ሲል በአንድ ጊዜ ይከፈል የነበረው ግብር በአዲሱ አዋጅ በ4 ዙር ተከፋፍሎ እንዲከፈል መደረጉ ተጠቃሚ አድርጎኛል ብለዋል። ከዚህም በተጨማሪ የግብርና አሰባሰብ ስርዓቱ በቴክኖሎጂ የታገዘ መሆኑ ባሉበት ቦታ ሆነው ግብራቸውን እንዲከፍሉና የዜግነት ግዴታቸውን ለመወጣት እንዳስቻላቸውም ተናግረዋል። ከ2017 መጨረሻ ጀምሮ ያለውን 2018 ላይ በአዲሱ አዋጅ መሰረት ለ4 ተከፍሎ በየኳርተሩ እየመጣን ነው የምንከፍለው። በአጋጣሚ አሁን ኳርተር ክፍያውንም ለመክፈል ነው እዚህ የተገኘሁት። በዛ ላይ ነው ያለው። አገልግሎቱ አሁን ላይ ባለበት ሁኔታ እጅግ በጣም አመርቂ ነገሮች እየታዩ ነው ያሉት። ለውጦች አሉት፣ አማራጮችም አሉ። ኤሌክትሮኒክስ ቤዝም ሆኖ የምንገለገልባቸው ቦታዎች አሉ። አሁን ላይ ያለውም ደግሞ በአንዳንድ ነገሮች ደግሞ እንዲሁም ስንሆን በአካል መተን እዚሁ አገልግሎቱን የምናገኝበት ሁኔታ ነው ያለው። አቶ አማኑኤል አሌና የተባሉ ሌላው አስተያየት ሰጪ በበኩላቸው የኤሌክትሮኒክስ ክፍያ መተግበሩ የግብር ከፋዩን ማህበረሰብ ጊዜ ይቆጥባል ብለዋል። ከዚህ በተጨማሪ አስፈላጊ መረጃዎችን በቀላሉ ለማግኘት የሚያስችልና ማጭበርበርን የሚከላከል መሆኑንም ተናግረዋል። ከ800 በላይ የተጨማሪ እሴት ታክስ ከፋዮችም ወደ ኤሌክትሮኒክስ ክፍያ ስርዓት እንዲገቡ መደረጉንም ጠቁመዋል። ወደ ኤሌክትሮኒክስ መለወጡ አንደኛ ጊዜን ይቀንስልናል። ሁለተኛ ወደ ቴክኖሎጂ ማዘመኑ ዳታዎችን ወዲያው ማግኘት እንችላለን። ሶስተኛ ደግሞ በየትኛው መንገድ ለሚፈልገው አካል ሰነዶችን ከመፈተሽ ይልቅ ወዲያው ማግኘት ይቻላል። ከማጭበርበር ይጠብቀን ይችላልና በጣም አሪፍ ነው። በመስተንግዶ በጣም ደስተኛ ነን። ከሲዳማ ብሮድካስቲንግ ኮርፖሬሽን ለሰኔ 5 2018 ዓ.ም ያዝናቸው ዜናዎች ይህን ይመስላሉ። ዜናዎቹን እየመራው ጽዮን ዮናስ አብሬያችሁ ቆየሁኝ። መልካም ምሽት ይሁንላችሁ።